ሰላም ተማሪዎች እንደምን ቆይታችኋል? ዛሬም እንግዲህ በሌላ ፕሮግራማችን የተገናኘነው ማለት ነው። ዛሬ እንግዲህ የምንመለከተው ከስድስተኛ ክፍል ሂሳብ ትምህርት ላይ እየተወሰደ ክፍልፋዮች እና አስርዮሽ ቁጥሮችን ማባዛት የሚለውን ሐሳብ ይይዛል ማለት ነው። አስርዮሽ ቁጥርና ክፍልፋይ ቁጥሮችን በምታባዙበት ሰዓት የትኛውን ቴክኒክ ወይም ደግሞ የትኛውን ዘዴ መጠቀም አለባችሁ? ሌላኛው ደግሞ አባስተን ያገኘነውን ውጤት መልሱ ወይ በክፍልፋይ ማስቀመጥ አለብን፣ ካልሆነም ደግሞ በአስርዮሽ ቁጥር ነው ማስቀመጥ ያለብን ማለት ነው። ስለዚህ በየትኛውም ክልል ላይ ሆናችሁ እንደዚህ ያለ ይዘት ያለው ትምህርት ለምትማሩ ተማሪዎች ካላችሁ ይሄን ቪዲዮ አንድ እስከ መጨረሻው ድረስ እዩት። ሁለት ደግሞ ለቤቱም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆናችሁ አብራችሁን ከኔ ጋራ ልሰሩ እንደምትችሉ ተስፋ አደርጋለሁ። ስለዚህ እዚህ ጋር ሁለት ጥያቄዎች አሉ። አንደኛው እዚህ ጋር እንደምታዩት 5/6 ሲባዛ በ0.8 ሌላኛው ደግሞ 0.46 ሲባዛ በ2 ሙሉ 1/2። ስለዚህ እያንዳንዳቸው ስቴፕ ባይ ስቴፕ ወይም ደግሞ በቅደም ተከተላቸው እንሰራለን ማለት ነው። አብራችሁን ከኔ ጋራ ልትሰሩ እንደምትችሉ ተስፋ አደርጋለሁ። እንግዲህ የተሰጠን ጥያቄ ሀሌታዋ 5/6 ሲባዛ በ0.8 ይላል። እዚህ ጋር በምንሰራበት ሰዓት ሁለት ቴክኒክ መጠቀም አለባችሁ። የመጀመሪያው ቴክኒክ እዚህ ጋር ቀደም እንደነገርኳችሁ ይህንን 0.8 የሚለውን አስርዮሽ ቁጥር ወይም አስርዮሽ ወደ ክፍልፋይ በመቀየር ማባዛት ሲሆን፣ ሌላኛው ሁለተኛው ቴክኒክ ደግሞ 5/6 የሚለውን ክፍልፋይ ወደ አስርዮሽ ቀይራችሁ በቀላሉ ማባዛት ትችላላችሁ ማለት ነው። ስለዚህ እያንዳንዳቸውን እንዴት እንደሚሰራ አሳያችኋለሁ ማለት ነው። ስለዚህ እዚህ ጋር መታችሁ 0.8 ወደ ክፍልፋይ ስትቀይሩት 8/10 ነው የሚሆነው። ስለዚህ እኩል ይሆናል 5/6 ሲባዛ 8/10 ወይም ደግሞ ተቃለው 5/6 ይሄኛው ማለት ነው ሲባዛ ይሄንን ወደ ዝቅተኛ ሂሳባዊ ቀይራችሁ ብታባዙት ይመረጣል። በ2 5 ዳን እንደዚህ ካደረግን በኋላ እኩል ይሆናል 5 ሲባዛ በ4 20 ሲካፈል 6 ሲባዛ በ2 ደግሞ በ5 ደግሞ 30 ይሰጣችኋል ማለት ነው። ያ ማለት ምን ማለት ነው? 20 ሲካፈል በ10 ሲካፈል 30 ሲካፈል ለ10 መልሳችሁ ሊሆን የሚችለው 2 ስንተኛ እንደማለት ነው? 3ኛ። ስለዚህ እዚህ ጋር የምትመለከቱትን የተሰጠን ስሌት ምንድን ያደረግነው? ይሄንን ወደ ክፍልፋይ ቀየር ነው። ወደ ክፍልፋይ ከቀየርነው በኋላ በቀጥታ አባዛ ነው። ካባዛን በኋላ መልሱ በዝቅተኛ ሂሳባዊ ቃል ለማስቀመጥ ሞክረናል። መልሱ ደግሞ 2/3። እናንተ ምናልባት በአስርዮሽ ቢባዛ የሚለውን ሐሳብ ሜቢ መጠየቅ ከፈለጋችሁ ደግሞ መልሳችሁ ሊሆን የሚችለው ይሄኛው ወደ አስርዮሽ ከቀየራችሁት በኋላ ደን ከዚህ ጋር ታባዛላችሁ። በመጨረሻም ደግሞ 2/3 ወይም ደግሞ ሁለት ነገር ለ3 ታካፍሉ የምታገኙትን ድርሻ ማለት የዚህኛው መልስ ይሆናል ማለት ነው። ወደ ሁለተኛውና ወይም ደግሞ ለጋ ያለውን ጥያቄ ደግሞ ስንመለከት በተመሳሳይ መልኩ ልናባዛው እንችላለን ማለት ነው። ስለዚህ ይህንን በምናባዛበት ሰዓት እኔ ላደርገው የምችለው ምንድነው ማለት ነው? ይህንን 2 ሙሉ 1/2 የሚለውን ክፍልፋይ በቀጥታ ወደ አስርዮሽ እቀይረዋለሁ ማለት ነው። ምክንያቱም ደግሞ እዚህ ጋር የነበረውን ጥያቄ በክፍልፋይ ስለሰራሁት እዚች ጋር ያለችውን ደግሞ በአስርዮሽ ለመስራት እሞክራለሁ ማለት ነው። ስለዚህ 2 ሙሉ 1/2 የሚለውን ወደ አስርዮሽ ቁጥር እንቀይረዋለን ማለት ነው። ጥያቄያችን 0.46 ሲባዛ በ2 ሙሉ 1/2 የሚለው ነው። ስለዚህ እዚች ጋር ያለችዋን 2 ሙሉ 1/2 የሚለው 2.5 ነው የሚሆነው። 2 ሙሉ 1/2 የሚለው 2.5 ያ ማለት 2 እዚህ ጋር ያለችዋ ነች። 5 ማለት ደግሞ 1 ሲካፈል ለስንት እንደማለት ነው? ለ2 እንደማለት ነው። ስለዚህ እንዲህ በቀላሉ አድርገን እንሰራዋለን ማለት ነው። መልሳችን እኩል ይሆናል
እኩል ይሆናል ካላችሁ በኋላ 0.46 ሲባዛ በ2.5 እንደማለት ነው። ይሄ ስለተቀየረ ይሄኛው ወደዚህ ተቀየረ። ስለዚህ እኩል ይሆናል ቁልቁል እናባዛለን ማለት ነው። ቁልቁል አባዝተን ማስቀመጥ ማለት ነው። ስለዚህ 0.46 ሲባዛ 2.5 2.5 ደን ከዚህ በታች ያለው ስሌት የምናስቀምጥበት ስፍራ ነው ማለት ነው። እዚህ ጋር እንግዲህ እንደምትመለከቱት እንደዚህ ያሉ ቁጥሮችን በምታባዙበት ሰዓት ደግሞ እጅግ ጥንቃቄ ይጠይቃል ማለት ነው። የመጀመሪያው አስርዮሽ ቁጥር 0.5 ወይም ደግሞ 0.5 በ6 እናባዘዋለን፣ በ4 እናባዘዋለን፣ መጨረሻም ደግሞ በ0 እናባዘዋለን። ያ ማለት 5 ሲባዛ በ6 30 0 ጽፈን 3 አለን ማለት ነው። 5 ሲባዛ በ4 20 ከ3 ጋራ 23 ስለዚህ 3 ጽፈን 2 አለን ማለት ነው። እንደገና 5 ሲባዛ በ0 0 ከ2 ጋራ 2 ይሆናል ማለት ነው። ይሄን ከጨረሳችሁ በኋላ ቀጣይ ደግሞ 2 ቁጥርን እነዚህን ቁጥሮች በሙሉ ያባዛቸዋል ማለት ነው። 2 ሲባዛ በ6 12 በዚች ጋር መታችሁ 2 ጽፋችሁ አንድ አላችሁ ማለት ነው። ሌላኛው ደግሞ 2 ሲባዛ በ4 8 ከቅድሙ አንድ ጋራ እዚች ጋር መተን እንጽፋለን 9። በመጨረሻም 2 ሲባዛ በ0 0 ስለዚህ ይሄኛውን 0 እዚህ ጋር እናስቀምጣለን። በመጨረሻም ደግሞ የሚሆነው እነዚህን ቁጥሮች ምን ማድረግ መደመር እንደማለት ነው። በምንደምርበት ሰዓት መልሱን እናገኛለን ማለት ነው። ስለዚህ አሁን እነዚህን ቁጥሮች ምን ማድረግ አለባችሁ? ቁልቁል በቀጥታ መደመር ይጠበቅባችኋል ማለት ነው። 0 ሲደመር እዚህ ጋር ምንም ቁጥር የላችሁም። ስለዚህ 0 ትወርዳለች እንደሚለው 0 እንጽፋለን። ደን 3 ሲደመር 2 5 2 ሲደመር 9 ደግሞ 11 አንድ ጽፋችሁ አንድ አላችሁ ማለት ነው። ስለዚህ አንድ ሲደመር እዚህ ጋር 0 ስለሆነ ስለዚህ አንድ ቁጥር እዚህ እናስገባለን 11 እንላለን ማለት ነው። እንደዚህ አድርገን ከደመርን በኋላ ምንድነው የምናደርገው ማለት ነው? እዚች ጋር ትመጡና በሁለቱ አስርዮሽ ቁጥሮች ማለት ነው በ0.64 እና 2.5 ከነጥብ በኋላ ያሉ አስርዮሽ ቁጥሮች ወይም ደግሞ ከነጥቡ በስተቀኝ በኩል ያሉ ቁጥሮች ብዛት እንቆጥራለን። እዚህ አንድ ነው ያለው፣ እዚህ ደግሞ 1 2 አጠቃላይ ከዚህ ጋር 3 ናቸው። ስለዚህ ከኋላ ጀምራችሁ ወደፊት 3 ቆጥራችሁ ትመጡና ነጥባችሁን እዚህ ጋር ነው የምታስቀምጡት። ያ ማለት 1.150 ወይም ደግሞ መልሳችን ስንት ይሆናል? 1.15 የሚለውን መልስ መሆን ይችላል ማለት ነው። ስለዚህ በዚህ ምሳሌ መሰረት እናንተም ብዙ ጥያቄዎችን መስራት ትችላላችሁ ማለት ነው። ይሄን ቪዲዮ እስከ መጨረሻው ድረስ ደግሞ ካያችሁት ለእናንተ መልስ ምናልባት ኮሜንት ላይ እንድታስቀምጡልኝ የሆነ ጥያቄ ልጻፍላችሁ፣ እናንተ ኮሜንት ላይ ጻፉልኝ መልሱ። ኦኬ ለእናንተ ማስቀምጠው መልስ ጥያቄ ማለት ነው 2 ሙሉ 1/3 ሲባዛ በ0.8 መልሱ ምን ያህል ይሆናል? ስለዚህ ይህንን ጥያቄ ኮሜንት ላይ መልሱን ብታስቀምጡ አየዋለሁ ማለት ነው። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እጅግ አድርገን ነው የምናመሰግናችሁ። በቀጣይ ደግሞ በሌላ ቪዲዮ እንመጣለን። ለሚኒስትሪ ኤግዛም ተማሪዎች ራሳችሁን ከወዲሁ አዘጋጁ። መልካም ጊዜ